መስኪ እንዳት ለልጅ ማድላት አይቻልም። ወለላት በልባይ እሰይ ኮሽ ተተኪ ያገኘ ነው ብዬ ውስጤ ይደሰታል። ምንድነው ትሎችን ምን አቀላታለ ጓደኝነታቸው ጀመረው እንግዲህ ወልዬ መግለጽ ከብደኛል። ቁጡና ቶሎ እንደ ነብር ነው የምታፈጠብሽ። በአባይ ቴሌቪዥን የዳግማ ትንሣኤ ዕለት በድጋሚ ተገናኝተናል። የዛሬ እንግዶቼ በጣም የምትወዷቸው የምታከብሯቸው የትኛውንም ገጸ ባህሪ ሲጫወቱ በቃ ሁሉም ቦታ ላይ ሲገቡ የሚያሳምኑ አንጋፋ ከ60 ዓመት የደረሰ እንግዲህ የረጅም ጊዜ ጓደኝነት የረጅም ጊዜ የሥራ አገልግሎት ያላቸው ተዋንያን ታላላቅ አንጋፋ እንግዶች ናቸው። በጓደኝነትም በስራም በደንብ እናውቃቸዋለን። በቴሌቪዥንም በመድረክም ረጅም ዓመታትን ለሀገራቸው በተሰጣቸው ሙያ አገልግለዋል። ይሄም ጥሩ ክብርና ስም ሰጥቷቸዋል። ዛሬ እንግዶቼ ስለሆኑ ደስ ብሎኛል። ባመጣላችሁ ወዲያው የምታውቋቸው ሰዎች ናቸው። እኔ ግን ስማቸውን መጥራት ደስ ስለሚለኝ ወለላ አሰፋና ፍቅርተ ጌታሁንን በአክብሮት ተቀበሉልኝ። አብሮ አደረሰን። ወደና ነሽ ነሽ እንኳን አደረሳችሁ። እንኳን አብሮ አደረሰን። አረፍ በሉ። በጣም ደስ ብሎኛል። እንደዚህ አንድ ላይ አግኝቻችሁም አላቅም፣ እንደዚህ ጠይቂያችሁም አላቅም። ተመልካች ነበርኩ እስከዛሬ፣ አድናቂም ነበርኩ። አድናቆቴን እዚሁ ላድርስ። ሁለታችሁንም በፍቅር በአክብሮት ነው የምወዳችሁ። የእውነት ክብረት ይስጥልኝ። ወደ ኋላ ልመልሳችሁ። ረጅም ዓመት ወደ አዲስ አበባ ማዘጋጃ ቤት ነው የሚባለው የነበረው። መጀመሪያ እንዴት ነው የተዋወቃችሁት? መቀዳደም ነበር ቅጥር ላይ? አዎ እነሱ ይቀድሙኛል ማለት በመምጣት በመሄድ እኔ መጨረሻ ላይ ነው የመጣሁት የሄድኩት ማለት ነው። ግን ያው መጨረሻና መጀመሪያም ብንመጣ እስከዛሬ አንድ ላይ ነን። አንድ ላይ አይ መጨረሻም ብትመጣ ያው እኩል ተፈትነን እኮ ነው የተቀጠርነው። አንድ ቅጥር ነው። ቁጥሩ አንድ ነው። ምንም የተለየ ነገር ነው። ግን እኛ ከተቀጠርን በኋላ አይደለም የመጣሽው እኮ ነው። ግን ደሞዝ አልበላን ምን አላልን እኮ። ዋናው ደሞዟ ካልተበላች እኩል በላች። እነሱ ኢንተርቪው ሁሉ ጨርሰው መጨረሻ ነው እኔ ሄድኩት ለማለት ነው እንጂ አንድ ቀን ነው ፔሮል ላይ ፈረም ነው። አንድ ቀን ነው። አዎ አንድ ላይ ነው። እና ጓደኝነቱ መቼ ተጀመረ? ያው ሁላችሁም አዳዲስ ሰራተኞች ናችሁ። ያን ጊዜ ወጣት ልጅነትም አለ። ያው እንግዲህ ቡናም ስጠጪ ሻይም ስጠጪ አንድ ላይ ትሆኛለሽ እምልሽ። ያው 6 ሴት 20 ወንድ ነው 26 ተዋናይ ነው የተቀጠር ነው 68 ዓመተ ምህረት እና ሴቶቹ ትንሽ ነን። ያው ታችም ክበብ አንደርግራውንድ አለ ሻይ፣ እዛም ስንወርድ አንድ ላይ እንሆንና ተጠራርተን እንሄዳለን። ግን እየቆየሽ ስትሄጂ 2 ለ2 3 ለ2 እንዲህ የሚባል ነገር ይመጣል እና በጋራ ነበረ መጀመሪያ እንትን የምንለው እና ጥሩ ጊዜ አሳለፍን። እግዚአብሔር ይመስገን። እንደው የዛን ጊዜ አስታውሽን እስቲ ወለላ። እንግዲህ እኛ ያኔ ያው 6 ነን፣ እሷ እንዳለችው 20 ወንድ ነው 26 ሆነን ነው እንግዲህ አንድ ላይ ተቀጠር ነው። ያው ስራዎች ሲመጡ እንግዲህ ያው እኛ ስንቀጠርም ጀምረን መጀመሪያ ባቶ አያልነህ ሙላት ነው እና ሲሰራ በለውጥ ነው እንግዲህ ያው የለውጥ ጊዜ ነው ያኔ። በዛ ነው ማአት ነው እንግዲህ እንትኑ ምስልሽ በሰፊው ነው የጀመርነው። ቤቱ ሲመረቅ ብዙ ሰው ነው ያው በርካታ 30-40 ሆኖ ነው የሰራተኞች የመቤቶች አለ እንደዚህ ያለ የለውጥ ጊዜ ስለነበረ እንደዛ ጀመርን። ከዛ በኋላ አቶ ጸጋዬን ስራ ነው የምንሰራው፣ የሎሬት ጸጋዬን ስራ ይቅርታ። በቃ ከዛ ጊዜ ጀምሮ ትልልቅ ስራዎችን ነው እንግዲህ ስንሰራ የነበረው ከበርካታ ሰዎች ጋር። ቤት ውስጥ ካለው ተዋናይ በላይ እንደገና 30 እና 40 ሰው መጥቶ ነው የምንሰራው እንትኖች ኮረሶች እና እንደዛ ነበር። ስለዚህ በቃ ጥናቱ ምንም አንደኛ እኛ ስንሰራ ሌሊት ሁሉ ነው 6 ወር ይጠናል ቲያትሩ። እንዲህ በቀላልም አይከፈትም። ሁለተኛ አድረን የምንሰራ ራንሱሩ ሲሆን እናድራለን። ምን ጊዜም ቲያትር ሊከፈት 2 ሳምንት እንዲህ ሲቀረው እያደርን ነው እዛው አድረን 12 ሰዓት እንገባለን። ሲነጋ 12 ሰዓት ነው የምንወጣው።
ምንድነው ያ አቶ አባተ ሲያዘጋጅ እንግዲህ ጸጥታ የመኪና ግርግር ምናምን ንግግር ሳይኖር ነው። ግማሹ ያንቀላፋል፣ በተራ በተራ የተቀሰቀሰን እየሄድን እንሰራለን እና እንደዛ ተደርጎ ነበር እንግዲህ የዛን ጊዜ ትዝታውን ወደ ኋላ መለሽኝ ምን ሰራ የነበረው። ስለዚህ ወጣቶች ነው ጉጉት አለን። መቼ ተከፈተ መቼ ሰራን? ሁላችንም ከትምህርት ቤት ነው የመጣ ነው። ስለዚህ በጣም የተለየ ነበርና ዲሲፕሊኑም ጥብቅ ነው። ስንሰራም ሲከፈትም ቀደም ብለሽ 6 ሰዓት ትገቢያለሽ። ትኬት ተቆርጦ 8 ተኩል ይገባል ኦዲየንስ። ከዛ በኋላ እኛ ለብሰን ምን ብለን ሁሉም በየካራክተሩ ጥጉን ቁጭ ብሎ ከኋላ ባክስቴጅ። ከዛ ነው እንግዲህ መጋረጃ እንትን ብሎ ምንድነው መጀመሪያ ሲበራ እና መጥሪያ እንትን ሲል የዛን ጊዜ ሁላችንም ጸሎት እናደርጋለን። ይቀጥላል። አሁንም እንትን አለ። 3ኛው ላይ ፏ ብሎ ሲከፈት ጸሎታችን አድርገን ተሳልመን መድረካችንን ነው የምንገባውና ዲሲፕሊኑም ስነ ስርዓቱም ኤቲክሱም በጣም እዛ ነው እንግዲህ ታነጽ ነው። በዛ ነው ታነጸን እኛ ያለፍነው እስካሁን ድረስም ለዛ ነው እንግዲህ ያኔ የተጀመረው ያኔ የተገነባው ዲሲፕሊን አሁን ድረስ ለስራም ጠቅሟቸዋል። መጨረሻ ላይ ተደውላ በቃ የሚከፈትባት ደቂቃ እኔም አሁን እንደዛ አይነት ስራ ሰርቼ ባላቅም ግን አክሽን እስኪባል ድረስ እዚህ ጋር የሆነ ጭንቀት አለው። ምንም ረጅም ዓመት ቢሰሩ ይሄ ካሜራ ነው ከት ይባላል። እዛ ግን እንደዚህ የለም እና ገና ልክ እንዲህ መጋረጃው ተከፍቶ አንድ ሰው ተናግሮ አንቺ ተናግረሽ ልብሽ ራሱ ፈንድቶ ሊወጣ ነው የሚደርሰው። ከዛ በኋላ ነው ስንቀባበል ወደ ስሜት ውስጥ እየገባሽ ስገቢ ትረሻዋለሽ ሰውን። አንደኛ ሰውን አትመለከችም፣ የሰው አይን ከጸጉር በላይ ነው የምታዩና በቃ ሁሉ ነገር እንደዛ ያይሽ ነው የምትሰሪው። ከካራክተርሽ እንዳትወጪ ነው። ህዝቡ ግን ካንቺ ጋር ነው ጠቅላላ የሚያይሽ እና መሳሳት የለም ምን የለም። ያ 6 ወር የሚለፋው የራስሽ አርገሽ እንደራስሽ እንድትጫወቺው ነው። ለዛ ነው ካራክተሩ እንግዲህ እኛ ያደግንበት የታነጽንበት በዚህ መልኩ ነው። እንግዲህ ያኔ ልጅነቱ ስላለ የሚሰጣችሁም ገጸ ባህሪ ያንን ራሳችሁን ሊመስል የሚችል ከፍ ብሎም ሊሰራ ይችላል። ያው ትወና እንዴትኛውም አለ። እንደ የመጀመሪያ ገጸ ባህሪያቶቻችሁን ታስታውሳችኋላችሁ? አዎ እሱን ታስታውሳለሁኝና መጀመሪያ ለመድረክ የሰራሁት የመንግስቱ ለማ ሀብዬ መድረክን ስሰራ ማለት ነው። የመንግስቱ ለማ ድርሰት ባለካባና ባለዳባ ጋሽ ተፈሪ ብዙአየሁ ነበር ያዘጋጀው። እዛ ላይ አንድ ሴት ናት ያለችው ቢቢታ ከነስሙ አልተረሳም። ይሄ ስንት ዓመት ታሪክ ነው። ያው 68 እንደተቀጠርን ማለት ነው። 69 የጋሽ አያልነህ ሙላት ነው እሳት ሲነድ ነው የገባው። ይሄ 68 ነው። በጣም ከውጭ የመጣች ሴት ናት እና ካራክተሯ ራሱ በጣም ደስ ይለኝ ነበር። በወቅቱ ጉጉትም ስለነበረ ተሰርቶም ስለማይታወቅ እንደው ምን ህዝብ አይቶ ወይም ምን ሰርቼ መድረክ ላይ ወጥቼ ብለሽ የምትይበት ሰዓት ነበርና በጣም ደስ ይላል። ማታ ነበር የሚታየው ከ12 ሰዓት ትንሽ ናት፣ የ40 ደቂቃ ስራ ናት። ማታ ነበር የሚታየውና እዛ ላይ ቢቢታን ሆኜ ተጫውቻለሁ። እና ምን ትል መሰለሽ ከውጭ ነው የምትመጣውና አጠገቧ ያለው ጓደኛዋ ገዝሙ ይባላል የካራክተር እና ገዝምዬ አዲስ አበባ እኮ የድሮ አዲስ አበባ አይደለችም፣ በጣም ተቀይሯል። ሴቱ የፈረንጅ ሞድ ነው የሚለብሰው፣ ወንዱ ደግሞ ሱፍ ከነሰደርየው በክረባት እንዴት ያምራሉ አዲስ አበባ ያሉ ሰዎች። ከዛ ጊዜ ጀምሮ አዲስ አበባ ተቀይራለች እያለ ነው። እውነት ነው። እና እንትኗ ቀበጥ ናት። ቅብጠቷ ከኢትዮጵያ ውጭም ቆይታ ነው የመጣችውና ያየችውን እዛ ያየችውን ነገር ደጅ ላይ ያየችውን ሁሉ በጣም ትናገራለች ማለት ነው። እና በዚህ ነው ጀመርኳት። ከዛ ያው የጋሽ አያልነህ ሙላት ነው ያው እሷም ተናግረዋለች። ከዛ እንደዛ እያለ ነው የሄደው እና እቺን ቢቢታን ካራክተር ግን በጣም ወደው ነበር። ወዲያው ቆመ። ግን ይሄ የጋሽ አያልነህ ጥናት ሲጀመር የሱ ቆመ።
አሁን በቅርብ ግን ብሔራዊ ቲያትር ተሰርቷል። አዎ በቅርብ ማለት ትንሽ ጊዜ እንትን ብሏል እንጂ ብሔራዊ ቲያትር ተሰርቶ ነበረ እና በቃ ለማየት በጣም ጓጉቼ ነበረ፣ ግን አልተሳካልኝም። ወይ ብታዩ ደስ ይል ነበረ። በጣም ደስ ይለኝ ነበርና ብሔራዊ ቲያትር በቅርብ ተሰርቷል እና ቢቢታ ናት የመጀመሪያው። ቢቢታ በስማ ቀበጥነቷ ነው። ቀበጥነቷ አሁንም ላይ አለ። አሁን መቅበጥ አይቻልም። አይ እናንተ ያምርባችኋል። በነገራችን ላይ አሁንም ብታረጉት ያምርባችኋል። ወለላስ ያንቺ የመጀመሪያው ገጸ ባህሪሽ? አቶ አያልነህ ሙላት ነው። ሳሲነድ ያው እንደነገርኩሽ የለውጥ ነው ስራው። አዎ እሱ ነው የመጀመሪያ ስራዬ እሱ ነው። እና እዛ ላይ እንትኖች አሉ የሰራተኞች የቤት ሰራተኞች ሴቶች ዞሮቹ ያው ሊጠፉ ሊሄዱ ወደ ውጭ ሊሄዱ እንትን ይላሉ። እነሱ ደግሞ ለኔ እንደዚህ ነው ዶላር ሰጥተውኛል ሊሸሹ እንዲሊውሉ ምናምን እንደዛ ወጣቶች ፓርት አለ፣ ተማሪዎች አለ፣ ብዙ ነው። እና ያንን በዛ ነው የጀመርኩት። የመጀመሪያ ስራዬ እዚያው ያንን የሰራሁት እኔ። እንግዲህ ከዛ ጊዜ የጀመረ ትውውቅ፣ ቅርበት፣ ጓደኝነት ከዛ በኋላ ደግሞ ሁለታችሁም ቤተሰብ መሰረታችሁ። በደስታም በክፉም አብራችሁ ናችሁ። እንደው እነሱን ጊዜያቶች ትንሽ እናንሳ። ቀድሞ ያገቡ ማን ነው? ያው ነው እንደ ቅጥሩ 69 እኔ 68 ተቀጠርን 69 ያው እሷም ያው ናት። አንድ ወቅት ነው፣ ተቀራራቢ ጊዜ ነው። ተቀራራቢ ጊዜ ነው። ወራቶች ነው የሚለያዩት። አንድ ወቅት ላይ ነው። ደስ ይላል በጣም። ወደዚህ ሙያ ሲገባ አሁን ድረስ ቤተሰብ እንደው ከቅርብ ዓመት ወዲህ ቀለል ብሏል፣ ግን ቤተሰብ ቅሬታ አለው ጊዜ ያው ሌላ አይነት መንገዶች ይመርጣል ለልጁ። በእናንተም ጊዜ ያ ነገር ነበር? እንዴት ነው? አዎ ነበር። አዝማሪ ምናምን የሚባል ታሪክ ነበር። አባቴ በጣም ይቃወመኝ ነበር። አላገባሁም፣ ቤተሰብ ጋር ነበርኩኝ 68 ማለት ነው። የት ነው መዘጋጃ ቤት? የት ቢሮ ስራ? ትምህርት ትተሽ? አይ ማታ ማታ እማራለሁ። እንዴት? አይ እንደዚህ ነው። እሺ ይሄ ቲያትር እንደዚህ በቃ አዝማሪ እንደከሌ አዝማሪ ልትሆን ነው፣ አዝማሪ ልትሆኝ ነው የሚባል ነገር ነበረ። እና ያው ከጊዜ ብዛት እንግዲህ ይታወቃል እንጂ ድሮም አለ ይሄ። እንደውም በፊት ጠንከር ይላል፣ በፊት ጠንከር ይላል። አሁን ነው ነገሮች የቀለሉት። ችግር የለውም እንደዚህ ኮርስ ልገባ ነው ብለው አሁን ልጆች ያስፈቅዳሉ። ቲያትር ኮርስ ልንገባ ነው፣ ሙዚቃ ኮርስ ልንገባ ነው፣ እንደዚህ ልንሄድ ነው፣ ልንማር ነው እንደዚህ ብለው እንዲያውም ከቤተሰቦቻቸው ጋር ተወያይተው ትራንስፖርት ሁሉ ምን ሁሉ አዘጋጅተውላቸው ነው አሁን በነጻነት ሄደው በነጻነት ነው የሚሄዱት የሚወጡት የሚገቡት። በእኛ ጊዜ ትንሽ ጠበቅ ይል ነበር። ጠበቅ ይላል። እንግዲህ ትን ይላል። የኔ ቤተሰብ ምን መሰለሽ፣ እኛ ሰፈራችን ያው ክብር ዘበኛ ሙዚቀኞች አሉ እነ ጥላሁን ሁሉ እና ጃልሜዳ 6 ኪሎ እና ጃልሜዳ አጠገብ ላጠገብ ነው እና በነጻ ያን ይገባ ነበር እና የነበረ እንገባለን። መድፈኛ ግቢ ትርኢት ያሳያሉ እነሱ ለህዝቡ። ሁሌም ያለው እየገባሁኝ ማለት ነው። ከዛ ደግሞ ሲቀጥል ነፍሷን ይማረው አሰገደች ሀብቴ ነበረች፣ ጎረቤት ነን። ፀሐይ እንዳለ ቤተሰብ ነን። ስለዚህ ፍላጎቴ ወደ እነሱ ነው። ሁልጊዜም ከትምህርት ቤትም ስመጣ ምንም ስል በጣም ቅርበት ከፀሐይም ጋር አንድ ላይ በጣም ቅርብ ስለሆነ እንትኔ ሁሉ ሐሳቤ ሁሉ ትምህርት ቤትም ያው ቲያትር ምናምን ስለምንሰራ ወደዛ ሲሄድ አባቴ ነው፣ እናቴ የለችም። ያው በዛን ጊዜ አባቴ ብዙም እንትን አላለም። እነሱን ያይ ነበር ያው ያውቃልና ብዙም እንትን አላለኝም። ተቃውሞ ምናምን ደግሞ የዛን ጊዜ ትንሽ ከኛ ኋላ የነበሩት ግን በጣም ከባድ ነበር። አዝማሪ እያሉ በጣም እንትን አለው። ግን ያው ያን ህብረተሰቡም የንቃተ ህሊናው ጉዳይ ይመስለኛል። ልክ ነው። በዛ ነው እንግዲህ። በእናንተ ጊዜ ስትቀጠሩም ሁለገብ ነገር የመሆን ግዴታም ይጠበቅባችሁ ነበረ። አሁን ሰው ፊልም ከሰራ ፊልሟን ብቻ እየሰራ ይኖራል። አንድ ዘፈንም ካወጣ እንደዚህ። እናንተ ሁሉንም አይነት ሙያ መኖር ይጠበቃል። እንዴት ነበር ያኔ? ፈተና በተዋናይነት ነው የተቀጠርነው። ግን አንድ ጊዜ ምን ሆነ፣ ባህል ክፍል ወልደው
አንድ 2 ነው 3 ሴቶች አንድ ላይ ወለዱ። ከዛ ጉድለት መጣ። ለአዲስ ዓመት ነው። በጣም በትልቅ ነገር ነው የሚከበረው አዲስ ዓመት። 4ቱም ቲያትር ቤት አንድ ላይ ሆነሽ በሰዓት ነው የምትሰሪው። ፖሊስ፣ ምድር ጦር፣ ብሔራዊ ቲያትር ምናምን የተወሰነ ሰዓት፣ መዘጋጃ ቤት እንደገና ደግሞ እንዲሁ ተቀላቅለሽ የተወሰነ ሰዓት ሀገር ፍቅር፣ እንደዚህ እየተቧደንሽ ነው የምትሰሪው። እና ከዛ በኋላ ሲባል ቲያትር ክፍል አሉ ተብሎ ከ6 ሴቶች ወለላ፣ እኔ አንድ አሁን በህይወት የለችም አሰገደች ወርቅነህ የምትባል ጎበዝ ተዋናይ ነበረች። አምባ ሙሉ መድረክ የምትሞላ ጎበዝ እና እሷን 3ታችን ባህል ክፍል ገባል። ባህል ክፍል ነው አይደለ? መጀመሪያ ስፖርት ጀመርን። ክረምቱን ለዝግጅት ተብሎ ስፖርት ተጀመረ። ውዝዋዜ ያው ምንም አልከበደንም፣ ሰራን። ከዛ ሰርተን መስከረም ላይ በቃ ጋሽ አባተ ነው ዳይሬክት ያደረገን። እሱንም የሚገርምሽ ቲያትሩን ብቻ አይደለም አዲስ ዓመቱን ቁጣጣሽ ነው ሙዳይ ይዘን ብለን አበባ እየበተንን ከዛ ቤተ መንግስት ሄደን ሰራን። ሄልተን በቃ ተወዛዋዥ እንልሻል። ሁለገብ ነን እኛ። ግን የሚገርምሽ ሰው በጎደለ ቁጥር እና ከተዋናዮቹም እንደዚሁ በማሲንቆም በክራርም ነፍሳቸውን ይማርና ፍቃዱ የሚያዘም ነበር በክራር። ሱራፌልም እንደዚሁ ጎበዞች ናቸው። እና ስዩምም ያዘም ነበር። ተፈራም ልጆቹ ከመሳሪያ እኛ ቤት ልጆች ትንሽ እንትን ሁሉንም እንትን ይላሉ። ከዛኛም ሙዚቃ ኖታ መማር ጀመርን። ተፈራ በላቸው የሚባል አለ አሁን በህይወት። እሱም ደግሞ እንደገና ኖታም የሴቶች ኦርኬስትራ አለ እኛ ቤት። ወደዛ እንድንገባ ኖታውን ጀመርን። አልቀጠልንበትም፣ ግን ያው ትንሽ ተማርንና ተው ነው። በምንድን ነው በአዳራሹ ብቻ በሆነ ነገር ቆምን እንጂ ሁሉንም እንትን ብለናል። የረዳን ተፈራ በላቸው በጣም አስተምሮናል። አስተምረን ነበር። ይዘን 26 ወንበር ነበር የምንማርበት። ታች አንደርግራውንድ አለ 26 ወንበር አለን። በ26ታችንም ቁጭ ብለን በስርዓት ብላክቦርድ ኖታ በደንብ ያስተምረን ነበረ። ግን አልገፋንበትም። ወደ ቲያትር ነው ዋናው ፍላጎታችን። ስትገባም በቲያትር ነው በቃ። ግን በጣም ጥሩ ነበር ኖታ እንድንማር። በዚህ አጋጣሚ እናመሰግናለን ተፈራ በላቸው ነው። በጣም ሊያስተምረን በጣም ሞክሮ ነበር። ጥሩ እኛ ነን ወደ ኋላ የቀረነው እንጂ ወደ ቲያትሩ አይደለ ወይ ትሮምፔት ወይ አልቶ ሳክስ እንሰራ ነበር። ደሞም ነበሩ እኛ ጋር እኮ ሴት ኦርኬስትራ ነበር። ለዛ እኮ ነው። በዛ ጊዜ በዓል ቤት ውስጥ አይታሰብም። በቃ በዓል ተጠብቆ ነው መድረክ የሚሰራው የነበረው። በተለይ ለአዲስ ዓመት እንደዚህ አሁንም ቴሌቪዥን ፕሮግራሞች ላይ እንደዛ ነው። በዓል ተጠብቆ ልዩ ፕሮግራም ይዘጋጃል። ያኔ ደግሞ ቲያትር ቤት ነው ያለው። ሰዎች በጣም ይመጣሉ ያያሉ። በዓልን ከቤት ውጪ ማሳለፍ በቃ የረጅም ዓመት ልምዳችሁ ይመስለኛል እናንተ። የረጅም ዓመት ልምዳችሁ። የመጀመሪያው ጊዜ ግን ትንሽ የሚመች አይመስለኝም። ስትደጋግሚው ምንም አይሆንም። ግን የሚገርምሽ ነገር እኛ ከመድረክ ጀርባም በዓል ነው። ዳቦ እንወስዳለን፣ ምግብ እንወስዳለን። ጠላ ብቻ ነው የማይፈቀደው። ጠላ አይፈቀድም። እና ከመድረክ ኋላ እንትናለን፣ ስቶቭ አለን፣ ቡና ማፍያ አለን። በቃ በዓል ነው። ስለዚህ ደስ ብሎን ተሻምተን ሁሉ ነገር ምን ብለን ደስ ብሎን በዓልን ስጋውም እንደው ዶሮ ማነቂያ ቅርብ ነው። ልጆቹ ያመጣሉ፣ ወዲያው አስቆርጠው በፊት ሚታሳሽቱ ይመጣሉ፣ እንበላለን። ዛሬ ተረኛ ማን ነው እንላለን። እና ጥሩ ነገር አልፏል። ብቻ በፍቅር ነው። እንደው እንዲህ እንደዛ የምንለው ነገር የለንም። ሴትም ወንድም አንድ ላይ በቃ ተባብረን ተስማምተን በፍቅር ነው ያሳለፍነው። ስራውም የፍቅር ነው። ሰው ፊት የሚቀርብ ይፈልጋል። ተቀባብለሽም ስለምትሰሪ ግድ ነው። ግን የሚገርምሽ ነገር እኛ ቤት እንደ ድል ሆኖ ነው የምልሽ፣ እንደ ድል ሆኖ ቤቱ 26 ተዋናይ ቢፈተንም ቢመረጥም ብንሰራ መድረኩ ላይ ፍቃዱ ነው፣ ሱራፌልም ሱራፌል ነው፣ ገለታም ገለታ ነው፣ ፋንቱም አለ፣ ፍቅርታ አለች፣ አሰገደች አለች። እንደው ምልሽ እድለኛ ሆኖ ቤቱ
በጣም ብዙ የሀገራዊ ፕሌይ ለምሳሌ ሂስቶሪካል ፕሌይ በጣም የተሰራበት ቴዎድሮስን ብቲ ብቻ እድለኛ ቤት ነው። ሆቴሎም ብቲ እና እርግጥ ብሔራዊ ቲያትርም ተሰርቷል። ድሮ እኛ ላየነውም እንግዲህ ቲያትር ቤትም አልገባንና ተሰርቷል። ግን በቃ እድለኛ ቤት ነው የምለው። ያው መቼም ግማሹም በሞት ተለየን፣ ግማሹም ያው እንግዲህ ያለነው ጥቂት ነን እንጂ 10ም አንሞላ 5ም አንሞላ እኔ እንጃ እንግዲህ አንሰናል በጣም እና ያ ነው እንጂ ቤቱ ሲመሰረት 3 ሴት ነው አሁን ያለነው። 5 ወንድ 5 ወንዶች አሉ፣ 3 ሴት አለ። በቃ አንዷ አሁን ያለችው መርከብ ባልሄር ትባላለች። መርከብ ባልሄር እሷም ጎበዝ ነበረች። ግን ያው በቃ ያለ ነው እንዲህ በቁጥር 3 ነን አሁን ሴቶች ማለት ነው። ወንዶች 5 ናቸው። ብዙ ነበሩ። ብዙ ስራ ተሰርቶበታል። ከ26 እንግዲህ 8 ነን ማለት ነው። እና ጥሩ ነው። አሁን እነሱም እየሰሩ ነው። ስዩም እየሰራ ነው። ገለታ፣ ጌታሁን፣ አላዛር፣ ተረፈ ለማ ጋሽፋንቱ ይሰራሉ። እየሰሩ ነው። ሁላችሁም ጥሩ የምትታወቁ ሆናችሁ ነው። ጥሩ እድለኛ ነው። ልልሽ ነው። ታዋቂ ነው አብዛኛው በጣም እና ቤቱ እድለኛ ቤት ነው። ሁለተኛ እድለኝነታችን ደግሞ ምንድነው? ሎሬትን ስራ ነው በብዛት የምንሰራው። ሁለተኛ ደግሞ ጋሻባተ ነው። በቃ ቀርጾ ያሳደገን ጋሻባተ ነው። ጋሻባተ መኩሪያ እንደው የስራውን ያህል ተወርቶለታል ብዬ አላስብም። ምናልባት ከጀርባ ያሉ ሰዎች ብዙ ጊዜ ፊት ለፊት አይታወቁም እና ግን ጥበብ ውስጥ ያለፈ ሰው ሁሉ ይመሰክርለታል። እሱ ለዝግጅት ባለሙያ ያፈራ ነፍቃዱን ብዙዎች ያውቃሉ። ነገለታን ብዙ ሰው ያወጣል። ደግሞ አክተር ያወጣል። የሚገርምሽ አክተር ያወጣል። ጋሻባተ አይቶ የማይሆን ከሆነ ከየትም ይመረቅ ከየትም ይምጣ ካልተመቸው ያወርዳል። በቃ ወንድሜ ሌላ ስራ ላንተ አይሆንም። የሚገርምሽ ነገር ግልጽ ሰው ነው ደግሞ ይናገራል። ቁጡ ነው። አይቆጣም። ምንም አይቆጣም። ግን እንዴት ነው አለ አይደለ? አውጥቶሽ መድረክ ላይ ከየትም ይምጣ ከዩኒቨርሲቲም ይምጣ የማይሆን ከሆነ ወንድሜ ሌላ ስራ ነው የሚለው ፊት ለፊት። ለምን በቃ ለሱ አልመጣለትም። ይሄ ሰው አክተር አይደለም በቃ እውነትም ብዙ ልጆች አሉ ወደ ቢሮ የገቡ እንደዛ ብሏቸው አምነው ነው የምልሽ። እና ጎበዝ ነው እና እኛ እድለኞች ነን። በአጠቃላይ በጣም ትልቅ ስራ ሰርተን አርፈናል። አሁንም ስቲል እየሰራን ነው። እግዚአብሔር ይመስገን። እንዳልሽው ወደፊቱን ደግሞ እግዚአብሔር ያውቃል። እድሜና ጤና ይስጠናው። ይሄ ነው ዋናው ትልቁ ነገር። እንዳልሽው ራኬብ ዋና አዘጋጅ አቶ አባተ መኩሪያ አልተወራለትም። እንደ ሙያው እንደ አገልግሎቱ ብዙ ሰው እንደማውጣቱ በጣም እውነቴን ነው። እና ዩኒቨርሲቲም በጣም ብዙዎች አሁን ያስተምራል። ብዙ ሰው አውጥቷል። ብዙ ሰው ዳር አድርሷል። ግን አልተወራለትም። እውነቴን ነው። ጎበዝ ነው ምልሽ። እንዲህ ፊትሽን አይቶ ሁሉ ይረዳሻል እኮ። አንቺ ቁርስሽን አልበላሽም ሂጂ እኔ እከፍላለሁ ታች ውረጅና ወተትና ኬክ ቢና ቶሎ ነይ ደግሞ በዛው እንዳትቀሪ ነው የሚልሽ። እንዲህ ዝም ካልሽ ወይም እንዲህ ቅዝዝ ካልሽ በቃ ሂዱ ቁርሳችሁን ብሉ። በጣም እንዴት መልካም ሰው ነው። ከቤቱ ሁሉ ልብስ አምጥቶ የሚያለብስ ሰው። እውነቴን ነው። ለቲያትር ከተፈለገ በቃ አንተ ይልበስና እንትን በል አንተ ይልበስና እንዲህ አድርግ ብሎ በቃ የሚሰራ ሰው ይወዳል። እንዲህ አይቶሽ ያው በቃ ካልሆነ አልሆነም ነው። ብዙዎቹም ያውቃል። ሙያው አካባቢ ያለ ሰው ያውቃል። ሰው እኛ ጋርም ከመምጣቱ በፊት ብሔራዊ ቲያትርም ነበረ። ያውቃሉ አባተን ስራ በጣም ጋሻባተ እና እንደዛ ነው ልሻለሁ። እንደዛ ሳልፈናል። የሙያ አባታችን ነው። ነፍሱን ይማር። ነፍሱን በአጸደ ገነት ያስቀምጥ። ትልቁ ነገር ጋሽ ጸጋዬንም ነፍሱን ይማር። የሱን ስራ ነው በብዛት የሰራ ነው። የሎሬት ጸጋዬ ገብረመድህንን ስራ ነው እዛ ቤት በጣም ብዙ ስራ የተሰራው። እንግዲህ ሁለቱንም ነፍሳቸውን ይማር። ብዙ ትልቅ ውለታ ውለዋል። ለእናንተም ከባድ ነው። እነሱ በዛ ሰዓት ነው ስናቀው። እሱ ግን ከዛም በፊት ብዙ ስራ ሰርቷል። ብሔራዊ ቲያትር ሰርቷል። ግን በቃ አንቺ ባወቅሽው ሰዓት ጀምረሽ ያሳደገሽ ነው። እውነት ነው።
በዛ ላይ የትልልቅ ባለሙያዎችን ስራም ተቀብሎ መስራት የሎሬትን ስራ መስራት ትልቅ ክብርም ነው። ደስም ይላል፣ ይፈትናል። በዛው ልክ ይፈትናል። አንቺም በዛ አልፈሽ ስትሄጂ ብቁ ትሆኛለሽ እና ብዙ ነገርም ትማሪበታለሽ፣ ተቀርጸሽ ታድጊበታለሽ። እንደዛ ነው። በጣም ጥሩ ጊዜ እንደነበር በደንብ ይገባኛል። በዛ ሁሉ ጊዜ መሀል ደግሞ የቴሌቪዥን ስራዎች ደግሞ መምጣት ጀመሩ። የፍቅርተን ባለጉዳይን አስታውሳለሁ። የሚቀድመውም እሱ ይመስለኛል እኔ ወይ ስለማስታውሰው። ከዛ በፊት ብዙ አለኝ። አይገርምም? በቃ እኔ ጋር ያለው እሱ ነው። ብዙ ሰው ግን ምልሽ አይምሮ ውስጥ የገባው ባለጉዳይ ነው። በጣም አሁንም ድረስ ባለጉዳይ ነው የሚሉት። ብዙ ሰው አይምሮ ውስጥ ገብቶ የቀረው ባለጉዳይ። ከዛ በፊት ግን አሉ ከረጅም ዓመት በኋላም ተደግሟል። አሁን እኔ ድሮ ሲታይ አስታውሳለሁ። ከዛ በኋላ ደግሞ ስለታየ አንዳንድ ስራዎች የማይረሱ አሉ። በጣም ባለጉዳይ አይረሳም። ምንም ባለጉዳይ ስለሆነ ሁሉም ሰው ባለጉዳይ ነው። የሆነ ቦታ ሲሄድ ሱኒማ በደንብ ነው የጻፈው። በደንብ ነው የጻፈው። ተዋናዩም ጎበዝ ተዋናዮች ነበሩ። ሁሉም አቤ ነበር፣ እኔ የቢሮዋ ደግሞ ቢሮ ሴክሬታሪ ቆንጆ ልጅ በጣም ፀሐይ ስሟን ሁሉ አስታውሳለሁና ከኛ ጋራ በጣም ጥሩ ከውናለች። ተዋናይ አለመሆኗን አላቅም። ተዋናይ አይደለችም። ስራ አስኪያጁ ቴሌቪዥን ጣቢያ ስሙ ሊጠፋኝ ነው፣ ባነሳው ደስ ይለኛል። አሁን ጋዜጣ ምናምን ክፍል ሆኗል። ጋሽ አማራ አረጋዊ ይቅር በለኝ፣ እንደው ስምህን በመርሳቴ ይቅር በለኝ ሞች። አማራ አረጋዊ እንዴት ድንቅ ሰው መሰልሽ! ቢሮውን ለቆልን ሁሉን ነገር በቃ ተጋግዞን በደንብ ያው ስሩ ያርጉ እያለ ይቅር በለኝ። ያጋጥማል። ለዚህ አጋጣሚ ባለጉዳይን ከኛ ጋር አብሮ ነው የሰራው ማለት ይቻላል። እና ጎበዝ ነው፣ ጥሩ ሰው ነው። ሁሉን ነገር እሱ አስተካክሎልን ነው እዛ ቢሮ ልንሰራ ይቻል ነው። እና እንዳልሽውም የማይረሳ ስራ ነው። የማይረሳ ብዙ ሰው አይረሳውም። ጥሩ ስራ ስለነበረ ነው። ነብይም በአጋጣሚ እንግዲህ ነፍሱን ይማር። ወለላስ የመጀመሪያ አንቺ ወደ ቴሌቪዥን የመጣሽበት ስራ? ኧረ በስመ አብ በጣም ረጅም ነው እንግዲህ ጋርሱላ እና ደግሞ ምንድነው እኔ አንቺ አሰገደች ሆነን የሰራ ነው። የቢሮ ቱሪስቶች ነው የምነግርሽ። በጣም ረጅም ጊዜ የፍቅርተ ልጆች ነበሩ። ልጆቼ ማለት እንደ ሰራተኛ ሆና ገብታ እሷ ጥላ ወጣለች። ሀና ድራማ የቢሮ ቱሪስትም ነበር እና በጣም ለቢሮ ብዙ ሰርተና ድራማ ነው እሱንና ከዛ ወዲያ እንግዲህ ምን እነግርሻለሁ። ከዛ በኋላማ ኢቲቪ ደግሞ አጋጣሚ እዛኛው ላይ ነው አዳራሹ በላይ ፎቅ ላይ ስላለ ከዛው ካስት እንደረጋለን፣ እዛችሁ ወተን እንቀርጻለን፣ እንወርዳለን። እንደሆኑ ሩቅ አልነበረም እና የመስራት የኢቲቪ መስራቱ እንትኑ እድሉ በጣም አጠገባችን ናቸው። ጸሐፊዎቹም ምኖቹም ይመጣሉ፣ ይመርጡናል፣ እንሰራለን። እዛው ስለነበረ ቲቪ ጣቢያው ማለት ነው ቴሌቪዥን ጣቢያው እና ብዙ ከዛ ደግሞ ሲቀጥል ወደ ኋላ ደግሞ እያልን ከነ አለልኝ ጋራ እንደዚሁ ከተለያየ ሰው ጋራ ከዛ ደግሞ እንግዲህ ፊልም መጣ። ወደ ፊልም ደግሞ ተገባ። ቲያትር ቤት እያላችሁ ጡረታ ሳትወጡ ነው ፊልም መስራት የጀመራችሁት? ታዲያ ሳንወጣ እዛው እያለን ረጅም ጊዜ ብዙ ሰርተናል። ጡረታ መውጣት ካደጉበት ቤት ይከብዳል። በጣም የሚከፋ ነገር ነው። በጣም እንከፋት ሳይሆን ቅር ይላል። ከነበሩት ጓደኞች ለነገሩ እኛ ቤት በጣም ተመናምኗል። የነበረው ሰው ስንወጣ ሰው አልቋል እና ምንም ይቀርም የለም። መጨረሻ ላይ እኛ ነን እንግዲህ ወጣ ነው። ግን ከዛም በፊት ብዙ ሰው ወጣዋል። ግን ያው አብረሽ ከምትሰሪው ሰው ጋራ ግን ምንድነው ተዋናይ ጡረታም ወጣ አልወጣም አንቺ በስራው ተፈላጊ እስከሆንሽ ድረስ ሰው ይጠራሻል። ችግር የለም፣ እግዚአብሔር ይመስገን። ይጠሩናል፣ እንጠራለን። ፊልምም ቢሆን እንሰራለን፣ ተከታታይ ድራማም ቢሆን እንሰራለን እና እንደዛ ነው። አሁን በሌላው ፊልድ ቢሆን ወጣ በቃ ቤቱ ቁጭ ነው የሚለው።
ወይም ሌላ ነገር ይሰራ ይሆናል። እኛ ግን ያው በሙያ ውስጥ እስካለሽ ይጠሩሻል፣ ትሰሪያለሽ ፊልሙን። ያው እንግዲህ አሁን እርግጥ ቲያትሮች የሉም አሁን፣ ያው ሌላ ጋር ይሰራል አልፎ አልፎ። ያው የድሮ ቲያትሮች እየተከፈቱ ነው አሁን። እንግዲህ በቃ ስራዎች ሲመጡ ያው ቲያትሩ ነው ብዙም አሁን ትንሽ ገና ነው ያን ነው እንጂ ፊልም ከመጣ ተከታታይ ድራማ እንደዚህ አላችሁ። አሁንም ስራው ላይ ነው መስገድ እንሰራለን። ኧረ እንደውም በጣም በርካታ ሰው ጋር መድረስ የቻላችሁት በፊልም ነው። ፊልም ከተጀመረ በኋላ ቲያትር እንኳን ማያይ ወይም አዲስ አበባ ውስጥ ከተማ ውስጥ የሌለ ሀገር ውስጥ የሌለም ሰው ፊልሙ ይበልጥ በጣም አስተዋውቋቸዋል። ቲያትር ቤት የራሱ ዲሲፕሊን የራሱ ነገር አለው። በቃ የራሱ ሁሉም ስነ ምግባሩም ፍቅሩ መድረክ ሌላ የሚፈልገው ነገር እንዳለ ሁሉ ፊልም ጋር ሲኬድ ደግሞ በአብዛኛው በተለይ ፊልም ሲጀመር ተለቅ ያሉ ብዙ አይሆኑም ባለሙያዎች፣ ልጆች ሊበዙ ይችላሉ። አዳዲስ ጀማሪ ልጆች ከእናንተ በልምድ እናንተ ልትገሯቸው የምትችሉት ልጆች ሊሆኑ ይችላሉ። ምክንያቱም ከጋሽ አባተ ጋር የሰራችሁ ሰዎች ናችሁ። እናንተ ወደ ፊልም ሲመጣ ምን ፈተናችሁ? እንደው ልዩነቱስ? አይ ልዩነቱ ያን ያህል አይደለም። ልጆቹም ቢሆኑ ማሚ እትዬ ጋሼ ብለው ነው አክብረውን በቃ መልሽ እኛ እንዳልናቸው ሆነው ነው ስንሰራ የቆየ ነው። ይሄን ያህል እኔ ፈታኝ ነገር እስካሁን ድረስ እኔ በበኩሌ አልገጠመኝም። ወልዬ ልጆቹ ያው ልጆቹ በጣም ጥሩ ልጆች ናቸው። እንደኛ እንደ ልጅነታችን የመስራት ፍላጎቱ ወይንም ደግሞ ሰርተውም ደግሞ ትንሽ ከፍ ያሉት ከኛ በመቀጠል ያሉት ጋራ ነው የምትሰሪው። ስለዚህ ምንም ችግር የለም። እናትና ልጅ ሆነሽ ነው የምትሰሪው፣ ተከባብረሽ ነው። እንዲሁ አንዳንድ ደግሞ ምንም ገና የሚመጡትን ደግሞ ለሙያው ምን ያህል ዋጋ መክፈል እንዳለባቸው፣ ስለ ዲሲፕሊኑ ሙያ ማክበር እንዳለ፣ ሰዓት አለማርፈድ፣ የተሰጠሽን ካራክተር በሚገባ ተረድቶ አንብቦ ራሱ ነው መስራት፣ ይህንን የመሳሰለ እናወራለን። ከዛ ውጭ ምንም በተለይ በእናንተ ጊዜ ሙያውም ብዙ የሚያስከፍልም አይደለም። አሁን እንደውም ከፍቅሩም ጥቅም አለው ከተባለም ሰው ሊገባ ይችላል ወደዚህ ሙያ እንደ ድሮ ስላልሆነ። ስለዚህ እናንተ ብዙ መምከር የምትችሉም ይመስለኛልና ትንሽ እዚሁ ከነካ ነው አይቀር እዚሁ ላይ ብንለው እንግዲህ የስንት ዓመት ቃለ ተውኔት እዚህ ጋር ሳትዘነጊው ብለሽልኛል ቅድምና አሁን ትላንት የተሰጣቸውን የሚረሱ ልጆች ያጋጥማሉ። ማክሪያልሽ ምታረግ በተለይ አብሮ ሲሰራ በቃ ወደ ኋላ መጎተት ነው፣ ድገሚው ነው፣ በለው ነው። ትዕግስት ይጠይቃል። ትዕግስት አንዳንዴ ልጆቹ ሰርተው ካላወቁ ድንጋጤም ይኖራል፣ መረበሽም ይኖራል። ያንን አንቺ ታገሰሽ እስኪመጣላቸው ድረስ ጠበቃሽ ይሰራል። ያው ትዕግስት ይጠይቃል። ስራው ዋጋ ያስከፍላል ያለ ነው። እንደው ገጠመኞች ቲያትር ቤት በነበራችሁ ጊዜ ብዙ ነገር አይጠፋም። በየሳምንቱ ስለሆነ መድረክ ላይ የሚወጣው ወይም በሳምንት ከዛም በላይ ሊሆን ይችላልና እንደው የገጠማችሁ ነገር የምታስታውሱት አዝናኝም አሳዛኝም የጋራ አንድ ነገር አለ መሰለኝ። ፍቅርታ እኔ ስታሰቀኝ እኔ የሆነች ጓደኛችን እንግዲህ ያው በእድሜም ታናሻችን ናት፣ ትሰራለች። ግን ምንድነው ራሷን አድርጋ የምታስበው እንደ ውጪዎቹ ነው። በቃ እንትን የምትሰጠው ስለ ጫማዋ መደርደር ነው፣ ስለ ልብሷ ነው፣ እንደዛ ነው። አሁን እኔና እሷ ካርታ ታይልኝ ነበረ ቁጭ ብለን ስትገባ አንድ ቀን እንትን ፀጉሯን ቀየራ ገባችና ግራ ገባንና በቃ ተያየን እና ሰራንና ወጣን። አሁን በሁለተኛው ጊዜ ስትመጣ ልብሱ ስታነሳ የልብስ መስቂያው ይመስለኛል ልብስ መስቂያው አብሯት ነው ከትከሻዋ ላይ ያለው እና በቃ ተንጠልጥለው ገባች። ተንጠልጥሎ ሁለታችንም ተያየንና አልቻልንም፣ እሱም አልቻልንም። ስለዚህ ይንጡርሱ እዛኛው መኝታ ቤት ነው የማይልዎት ካርታውን አለችና ይዛው ሄደች። ከዛ እኔም ተከትዬ ሰዓት አፍኖናል፣ ተነስተን ገባን። ከዛ መብራቱን ገብቶታል፣ እሱ መብራቱን አጠፋው። ከዛ አበደች። ጥናቴን ሳልናገር እንዴት መብራት ይጠፋብናል ምናምን ብላ ጮኸች። እኛ ምንም ሰምተን እንዳልሰማን ጥለን ሄድን። ተስተካክለ በሚቀጥለው ሰውም ሳያውቀው እንደገና ገባን። መልሽ እንግዲህ አላሰብንም። ከዛ እንዲህ ሳይ መስቀያውን አየሁ።
ሳይ እንዲህ ስታል መስቀው እዚህ አይደለም የማየው ጓዳ ነው የማየው ሎቶዘሩ ኖ ወዘሩ አስካለኔ ዘነቡ ነኝ አነስተን አይ እኔ ጓዳ ላይ ሎቴን ካርታ እዚህ ፊት ለፊት ዛሬ ያለ መኝታ ቤት ይሻለኛል እኔም ስላየው በቃ ምክንያቱም ጥሩ አይደለም ከቁጥጥር ውጭ ሆነናል ያ ምንድነው ወዲህ ስትልም ሰው ሊስቅ ነው እሱም ሊስቅ ነው ህዝቡም ሊስቅ ነው ስለዚህ የግዴታ ይሄንን መብራት አስጠፍተን ወደ ሌላ ስራ መግባት አለብን ከዛ ወዲያው አጠፉ መብራቱ እግዚአብሔር ይስጣቸው ገብቷቸዋል መልሽ ይከታተሉ ጎበዞች ናቸው አይ ጎበዞች መብራት ክፍል ከግራም ከቀኝም ያሉት በጣም ጎበዞች ናቸው ከዛ መብራቱን አጨለሙልን በኋላ ተቆጣች እንዳለችው አይ እንግዲህ ከነመስቀያው አይሆንም እንዴት ይሆናል እና አስተካኪ ባክሽን ሁሌ እንመክራለን መልሽኛ ከነሱ ተለቅ ስለምንልም እንዲያታርጉ እንዲሆኑ ዛሬ ለበሳችሁትን ልብስ ሌላ እንትን ስትሉ አስተካክላችሁ ግቡ ቃላት እንደዚህ አትወርውሩ አታዚሙ በቃ ይሄን ሁሉ መድረክ ኋላ ትምህርት እንሰጣለን ግድ ነው ማለት እኛ ባለፍንበት መንገድ እንዲያልፉ ነው የምንፈልገው እንጂ ነነነነ እንዲሉ አንፈልግም መድረክ ላይ እና ውስጥሽ ስብር ይላል ስለዚህ ማውታስቢና ያንቺ ስራ ሊጠፋ ነው ስለዚህ እንደዛ ስለሆነ የግዴታ እንዲያታርጉ ደግሞ እንደዚህ ከሰኞ እስከ አርብ ምናምን የሚሰራ ስራ ከሌለን ነው ማለት እናርፋለን አርብ ግን ሪሄርሳል ለእሁድ ስራ አርብ ትገቢና ሙሉ አንድ ድራማ ነው መስሪያት ልክ ለህዝብ እንደምታሳዩ አው ግድ ነው ሳምንቱን በሙሉ ተቀምጣችሁ ጥናትስ መድረክስ ብዙ ነገር አለ ስለሚባል አለቃችን ጥንቁቅ ነው ጋሽ አባተ አርብ ሪሄርሳል በቃ መድረክ ላይ ነው ከመጀመሪያ እስከ መጨረሻው ያቺ ትባላለች ትሰሪያለሽ ከዛ ለእሁድ አዲስ አትሆኝ በዛ መሃል ደግሞ እንዲህ አይነት ነገር ሲመጣብሽ ደግሞ የግድ ታስተምሪያለሽ ትናገሪያለሽ ልጆች እንዲህ ነው ደግነቱ ጥሩዎች ናቸው ይሰማሉ ይይዛሉ ጎበዞች ናቸው ስራዬን ብለው ስለሚሉ ይይዛሉና በእንዲህ አይነት ሁኔታ ነው እንግዲህ መድረክን ለብዙ አመት ያለፈው ብዙ ያጋጥምሻል ያው እንትን ያስታልፋልሽ ይናፍቃል ይባላል መድረክ ይናፍቃል በጣም ይናፍቃል መድረክ ይናፍቃል በጣም መፈተኛሽም ስለሆነ መድረክ የምትፈተኝባት ነገር ስለሆነች መድረክ ከባድ ነው በጣም ይከብዳል እና ትናፍቂያለሽ ለስራ እንደዚህ መድረክ ምናምን ብለሽ ታስቢያለሽ የጥንቱን ታስቢያለሽ ያሁኑን ታስቢያለሽ እና የመድረክ ስራ በጣም ነው የሚናፍቅ የማይወጣ ፍቅር አለ እኛ ደግሞ ብዙ አመት ስላሳለፈን 17 አመት እንግዲህ መድረክ የሰራ ነው ማለት ነው ጋሽ አባተ ቲያትርና ባህል አዳራሽ 17 አመት ነው ያገለገለው ረጅም ጊዜ ከዛ ነው ወደ ብሔራዊ ቲያትር ሄደ በኋላ እንደገና ተመልሶ ሁለተኛ ሲመለስ ከዛ ወዲህ ደግሞ ያው እስከ መጨረሻው ሰዓት ከመድረክ አልወረድንም ያው በተለያየ አዘጋጆች እንሰራለን በዚህ ሁሉ አመታት ጓደኝነት የስራ ጊዜም ብዙ መልካምም ክፉም ነገሮች አልፏል ነው የምታስታውሷቸው እንደው ከደስታውን ጀምር ያዘኑን የቅርብ ጊዜ የምናውቀው ነውና በጣም የደስታ ጊዜያቶች በስራም በግል ህይወትም በጋራ በጓደኝነትም እንግዲህ ብዙ ነገር አሳልፈናል ደስታ እንግዲህ እሷም ስትድር ሁሌም በዳረች ቁጥር ደስታ ነው አይደለም እንዴ ወለደች ቁጥር ደስታ ነው እኔም ስወልድ እንደዚሁ ደስታ ነው እኔም ስድር ያው በአጋጣሚ ሁላችንም ድረን እንግዲህ ያው ጨርሰና ያው እንግዲህ ድረናል ሁሉንም እግዚአብሔር ይመስገን የልጅ ልጆችም አይተናል ይሄ ሁሉ ደስታ ነው ያው መከራ ደግሞ ሲመጣ መቼም ሰውነሽና ሰውና መከራ ሰውና ደስታ ምንም ልዩነት የለውም በህይወት እስካለ ድረስ ስለዚህ ያው ደስታችን ደስታ ነው መከራው ሲመጣ ደግሞ ያው መከራ ነው ታደርጊዋለሽ
እንደዛ እያለን እና አሳልፈን ይወዚ ደርሰናል። እንግዲህ ስንት ልጆች ደርሰዋል? እኔ ወደ 7 ደርሻለሁ። ተመስገን በጣም እግዚአብሔር ይመስገን። ያሳድግልኝ ይደጉ ቤቴ። እኔ ወደ 5 ደርሻለሁ። እንግዲህ እግዚአብሔር ይመስገን። ይቀጥላል። ይቀጥላል እንዴ ይቀጥላል። እድሜ ጤና ብቻ እግዚአብሔር ይመስገን። እድሜ ጤና። እንደው ከፍ ብለዋል የእናንተን ሙያ ለመረዳት። ኧረ በጣም ያውቃሉ። ታዋቂ አያት ነው ያለን ነው የሚሉት። እንዴት ነው የሚቀበሉት? እንደው የልጅ ልጆች ላይ የብዙዎቻችን አያቶች የቤት እመቤቶች ናቸው። የኔም ብቻ ሳይሆን ብዙ በቃ ወደታችም ቢሆን የልጆችም ቢሆኑ፣ ግን የእናንተ ልጆች ደግሞ የልጅ ልጆች ደግሞ በቃ ታዋቂ አያቶች አሏቸው፣ ፊልም የሚሰሩ ዘመናዊ። እንዴ በጣም ነው ልጆቹ የአሁኖቹ በጣም ንቆች ናቸው። ማለት እንደኛ ዘመን አይደሉም። ታውቂያለሽ፣ ትምህርት ቤትም ሲሄዱ ይናገራሉ። አያቴ እኮ እንዲህ ነች፣ ይሄን ነው የምትሰራው፣ እሷ ነች እኮ ምናምን ይላሉ፣ ያወራሉ። በጣም ደስ እንደሚላቸው ነው ያሉ የምትሰሪውንም ያሉ የሚገርምሽ ነገር። እና ልጆች ያውቃሉ እና ደስተኞች ናቸው። እንደምን አይነት አስተያየት ይሰጣሉ? አየውሽ ይላሉ። ምንም ምልሽ ያው አስተያየት ለመስጠት ያው ልጆች ናቸው። እንደው ምናልባት እናንተ ማያውቋችሁ ቁጡ ሆናችሁ ትሰራላችሁ፣ በጣም ኃይለኛ ሰዎች ለምንድን ነው ምናምን ይናገራሉ ናቸው። ምልሽ አሁን የኔ መጀመሪያ ልጅ 12 ዓመቱ ነው። እሱ ትልቅ ነው፣ ብዙ ደርሷል፣ ትልቅ ነው። እና ቁጭ ብሎ አንዳንድ ጊዜ እንደው እንትን ይለኛል፣ እንዲህ ቢሆን እንዲህ ባይሆን ምናምን ይላል። ማገናዘብ ችሏል። ሌሎቹ ያው ለመሳቅ ለመጫወት ነው እንጂ ብዙም እንትን አይሉ እና ደስ ይላል። አሁን ላይ እጃችሁ ላይ ስራ አለ፣ እየሰራችሁ ነው? እንደ ድሮ ያው ፊልምም ብዙ አይደለም፣ አሁን በጣም ጥቂት ነው እየተሰራም ያለው። ከኮቪድ በኋላ ብዙ ነገር የቀነሰ ይመስለኛል። ከዛ በኋላ እንዴት ነው ያላችሁት? ተመስገን፣ እግዚአብሔር ይመስገን። እምልሽ ቤት አልዋልንም፣ እንሰራለን። እሷም ተከታታይ ትሰራለች፣ እኔም ተከታታይ እሰራለሁኝ። ያው በሐቅም ሁሉ ነገር ይሰራል። ድርሰቶች ይመጣሉ፣ ግን አንብበሽ ነው የምትመልሽው። አንደኛ እድሜሽን ማማከል አለበት፣ ሁለተኛ አንቺ የምትሰሪው ስራ መሆን አለበት። እንደው ለብር ብለሽ ይሄን ያህል ይከፍሉኛል ይሄን ያህል አገኛለሁ ብለሽ ክብርሽንም ስምሽንም መጣል የለብሽም። ይሄን ያህል ዓመት ያካበትሽውን ስምና ክብርም መጣል የለብንም። ምክንያቱም ለምን እምልሽ ቤተሰቤ አይደለም፣ የልጆቼ ሚስትና ባልም አይደለም። እኔ የሚያቀኝ ሰው የሚወደኝ ክብር የሚሰጠኝ በየመንገዱ ማሚዬ ረጅም እድሜ ላንቺ ብሎ የሚያከብረኝን ሰው ለምን ላስቀይም? ለምን ወይ ምን ነው እዚህ ውስጥ ባትገባ ይላል። እውነት ነው። አዎ ይላል። እንዴ ሰው ዛሬ በደንብ ነው የሚያውቀው እና ምን ነው እዚህ ውስጥ ባትገባ ምን አለበት የሚለው ነገር ይመጣል። ስለዚህ ስራው አልጠፋም፣ አለ፣ ይመጣል። ግን እኔ አሁን አንብቤ ነው የምመልሰው። ምን ነው ማሚ ሲላይ ለኔ አይሆንም ይሄ ነገር፣ እኔን አያማክልም። እኔ አሁን ትልቅ ሰው ነኝ፣ ሸምግያለሁ፣ የልጅ ልጆች አይቻለሁ። ስለዚህ ይሄ ነገር ለኔ አይሆንም፣ ይቅርታ። ምን አለ አርቲስት እንደዚህ ምናምን አይደለም። እኔ የራሴ የሆነ ክራይቴሪያ ያለኝ እዚህ ጋር። ስለዚህ እንዲህ አይነት ድርሰት ይቅርብኝ፣ በቃ ሌላ ሰው ይስራ ብዬ ነው የምሰጠው እንጂ ስራው አልጠፋም፣ አለ። ድርሰቱ ይመጣል እኮ። ግን እንዴት ነው ያው ራስሽን ያስቀዳረያልሽ፣ ራስሽን ትጠብቂያለሽ፣ ግድ ነው። ለማንኛው ብለሽ ነው ከዚህ በኋላ አዎ ለምን ይሆናል ይሄ የሚለው ነገር አለ እንጂ ስራ አለ። ስራ አሁን በስንቱ አለ እንግዲህ እየሄደ ያለ። እኔ ሌላው በጣም የሚገርመኝ ነገር እናትም ሆናችሁ የሰራችሁባቸው ሁለታችሁም ገጽታ መመሳሰል። እኔ አሁን መስኪና አንቺ ትመሳሰሉብኛላችሁ። በቃ እኔ ጥሩ ካስቲንግም ከመሆንም አንጻር ጥሩ መርጧል አብርሃም ገዛ። ደራሲም አዘጋጅም ነው። ጥሩ
መርጧል። አዎ እኔ አሁን ሙሉ ቀንንም እመስለዋለሁ በደንብ። አዎ ሁለቱ በጣም ነው የሚመስሉት። አዎ በጣም። እና እንዲያውም ልጄን የመጀመሪያ ልጅ ያለ ፊቱ እንትን ማለቱ ሁሉ አሁን እሱን ነው የሚመስለው። እማ ሲለኝ በተለይ በቃ ደንገጥ እላለሁ። እና ጎበዝ እንትን መርጧል። አዎ ቤተሰብ ጥሩ ቤተሰብ በጣም አንድ ቤተሰብ። እና ደስ ብሎኝ ነው የምሰራው። እንደ አንድ ቤተሰብ ነው። የእውነትም ነው ደግሞ የእውነት በቃ የእውነት ቤተሰብ አስቸጋሪ ልጅ ምናምን በቃ እንደዛ ሆኖ ጥሩ ተመራርጠናል። ጎበዞችም ናቸው ሁሉም ቆንጆ። ካሜራማኑም አሁን ደግሞ አንድ አዘጋጅ መጥቶልናል፣ ልዑል ተፈሪ የሚባል በጣም ጥሩ ልጅ፣ ጥሩ ሰው። በቃ እምልሽ እንዴት ነው ሁላችንንም እንደ የገጸ ባህሪያችን በቃ አስተካክሎ እዚህ ጋር እዛ ጋር የሚለውን ነገር በአንድ ላይ ስብስብ አድርጎ እውነት እኔ በጣም ተመችቶኝ እንደ ልጄ ወድጄው በቃ በጥሩ ሁኔታ የምሰራው ነው። በዚህ አጋጣሚ የበስንቱን ኩሩም ሁሉንም ላመሰግን እወዳለሁ። አክባሪዎቼ ናቸው። ጥሩ ጊዜ ነው እዛ ሄጄ የማሳልፈው። የእውነቴን ነው የምነግርሽ። አዎ በጣም ስራው ላይ ውጤቱ ላይ ይታያል እኮ በደስታ የሚሰራ ነገር። ግሩም በላይ ደግሞ የሚባል ፕሮዲሰር አለ። እሱም በቃ እምልሽ ጎበዝ ሰራተኛ ነውና በስንቱ በጣም ጥሩ እና በዚህ አጋጣሚ ግን አመሰግናለሁ። እኛም እንደዚህ አይነት ቆንጆ ስራ ስለሰጣችሁን እናመሰግናለን። የቤተሰባችን አባላት ነው የሚመስሉ በጣም እንደ ቤተሰብ ነው። ደስ ብላችሁ። ወደ ላስመጣ ደግሞ ምስኪኖቹ አለ እማትስማሙ አማትና ምራት በጣም ተወዶ ነው። እኔ እንዴት እንደሆነ አላውቅም። ሁለታችሁም በጣም የተራራቀ ሰዎች ሆናችሁ ሁሌ ሳትስማሙ ግን ሁሌ ደስ የሚል ነገር ነው የሚወጣው። እንዴት ነበረ እሱስ ቆይታ? ቆንጆ ነው። ክሩ ቆንጆ ነው። ጠቅላላ አክተሮቹም ያው እንግዲህ ካስቲንግ መረጣ ላይም በጣም እንትና ክርስቲያን ነው እንግዲህ ክርስቲያን ጎበዝ ነው። እሱ ራሱ ነው የሚጽፈው፣ እሱ ራሱ ነው ካስት ያደረገን። አዘጋጃችንም ደግሞ እንትና ነው ማነው የ9ኛው ሺህ አዘጋጅ የነበረው ወንዴ ቅርበለኝ እናቴ ስሙም ጠፋኝ። ወንድዬ ነው እና በጣም ጎበዝ አዘጋጅ ነው። በጣም ባህሪ እያንዳንዱን ባህሪ ያውቃል። እንዴት አድርጎ በቃ ራሱ ሲደክምሽ እንኳን ፊት ከፊት ያነባል። እና መልካም ጊዜ ነበር ያሳለፍነው። በአጋጣሚ እንግዲህ አላቅም ብቻ ምክንያቱን ያው በሆነ እንትን ተቋረጠ እና ብዙ ሰው ይወደዋል። መንገድ ላይ ይጠይቁኛል፣ ምን ይሉ እንዴት ይቆማል ይላሉ። እንደውም እነሱ ወደ እንትን እንዲገባ ነበር የተፈለገው። እዚህ ነው መሰለኝ። እዚህ መጥተው ነበር። ያው ጀምረን ነበር ሰርተናል እኮ አባይ ተጀምሮ ነበር። እንትኑ ስፖንሰር ጉዳይ ነው እንትን ያደረገው። በጣም ቆንጆ ስራ ነው። ሳይቋጭ ነው የምልሽ በእንጥልጥል እንትን ያለው። ሁሌም አጓጊ ነበር በጣም በሚገርም ሁኔታ በቃ ቁርጥ የባለቤቴን እናት ቁርጥ የእኛም ቤተሰብ ይላሉ። ግን አይጠላቸውም ገጸ ባህሪያቶቻቸው። ይገርምሽ እንዲወደድ አድርጋችሁ ነው የሰራሽት። ከላይ ያለ ጸብ እኮ ነው፣ ስር የገባ ጸብ አይደለም። የባህሪ ሰው የሚወደው የባህሪ ግጭት ነው። ፉክክርም አለች፣ ልጅን ወደዚህ ወደዛ ባህል ቤት እንጂ ስር የገባ የእናቶች ባህሪ እኮ ነው። የእናቶች ባህሪ ነው። እንድትወልድ ይፈልጋሉ፣ ስራ እንድትሰራ ይፈልጋሉ። እሷ ደግሞ ምንም ጣጣ የሌላት ናት፣ በዛ ይናደዳሉ። እነሱ ደግሞ ተኳርፈው ሲያገኝ እሱ እናቱንም ያባብላል፣ እሷም እንዳትቀየመው። ልጁ ሁለት ቤት በቃ እሹ መከራውን ነበር። እናቶች ደግሞ ይሰስታሉ፣ ልጅ የተጎዳ። ይሄ እኮ ያለ ነው፣ እውነታ ነው። አይጠፋም። ሌሎች ስራዎችም ይመጣሉ። ግን ቅድም ፍቅርተ እንዳለችው ግድ ነው መምረጥ፣ ግድ ነው። ሁለተኛ እኔን አይመጥነኝም ብቻ ሳይሆን ትልቁ ነገር እኔ ሰርቼው ወዴት ነው የሚሄደው? ወደ ህዝብ ነው የሚወርደው አይደለም? ህዝብ ይወደዋል። ምንድን ነው የሚያስተምረው? ለህብረተሰቡ አንድ ነገር ስትጥይ ነው እኮ ስራ መስራት ማለት። እና
ህብረተሰቡን ያስተምራል፣ በዚህ ጎኑ ይቀሰቅሳል፣ በዚህ ጎኑ ትምህርት ለወጣቱም ለቤተሰብም ለማህበረሰቡም ቢሆን ይህንን ብንሰራው ትልቅ ጥቅም አለው፣ ህዝብም ይማርበታል ብዬ እምለውን ስክሪፕት ሲሆን እሰራለሁ። ግን ከዛ በተለየ ግን መልኩ ዝም ብሎ እንዲሁ የጊዜያዊ ምናምን ነገር ከሆነ ከካራክተሩም ጋር ካልተስማማው ትልቁ ይሄ ነው። ይሄ ለእኔ መልስ ካልሰጠኝ በክብር መልሳለሁ። ከኔ ወጥቶ ጥሩ ስራ ከሆነ አንቺ ከመጣ እኔ ራሴ አብቤው ከወደድኩት ራሴ ሳይጠይቀኝ እሰራለሁ። በእውነት ከወደድኩት የምወደው ነገር ሲሆን ነው። እኔ ከወደድኩት አምኜበት የምሰራው እዛ ሄዶ ፍሬ ያፈራል ብዬ ነው። ከዛ ውጭ ግን ትርጉም የለውም። እውነት ነው። ቢከፈልሽም ትርጉም የለውም። እንደው የማን አድናቂዎች ናችሁ እናንተ? እኛ እናንተ እናደንቃለን። እንደው እነማንን አዳዲስ ሲመጡ ወጣት ልጆች ብዙ ከመስራት ብዙ ከማወቅ ሰው እናንተ ቀድሞ የነበሩት ዳይሬክተሮች አይተው አይ ይሄ ትልቅ ቦታ ይደርሳል፣ አይ እቺኛዋ እቺን ብቻ ነው የምትችለው፣ እንደዚህ ትገምታላችሁ፣ ይገባችኋል፣ እርግጠኛ ነኝ። እንደው እነማንን መስኪ ለልጅ ማድላት አይቻልም። ወለላት በልባይ እኔ የሁሉም አድናቂ ለምን መሰለሽ? የሁሉም አድናቂ ነኝ ስልሽ ወንድም ሴትም ጥሩ ተዋናዮች ተፈጥረዋል። አንዳንዴ እንደው ቁጭ ብዬ ቴሌቪዥንም እንደዚህ ምናምን ሳይ ሴቶቹ አክቲንጋቸው፣ ቃላት አወራወራቸው፣ አክቲቭነታቸው ሁሉን ሳይ ተመስገን ተተኪ ያገኘን ብዬ እላለሁኝ። ወንዶቹንም ያየሽ እንደሆነ እንደዛ ናቸው። ስለዚህ እንደው ተዋናይ ተፈጠረ ወይም እዚህ ጋር ተዋናይ አለ ለማለት እኔ በቅቻለሁኝ። ለምን ሆነው ተገኝተዋል። ያንን ስራ ሆነው ተገኝተዋል። እና አንዳንዴ እኔ በእውነት ጎሽ እላለሁ ውስጤ። እሰይ ጎሽ ተተኪ ያገኘ ነው ብዬ ውስጤ ይደሰታል። ወንድም ሴትም ነው ሁለቱም። ስለዚህ እኔ የሁሉም አድናቂ ነኝ። የትውልድ ቅብብሎሽ ነው ትልቁ ነገር። ያው ይሄ ሙያ ራሱ ቅብብሎሽ ፈልጋል ነው። እኛም እኮ ከትላልቆቹ ተቀብለን ነው። ከዛም በላይ የነበሩት ወንዱ ቀሚስ ለብሶ ሲሰራ በነበረበት ዘመን አይደለም፣ እኛ ደግሞ ተቀበልን። ያው ከዛ ደግሞ ከኛ ተቀበሉ። አሁን ደግሞ የምታያቸው በጣም ጎበዝ አክተሮች በፊልሙም ብቲ፣ በተከታታይ ድራማው ብቲ፣ በቲያትሩ ብቲ ወጣቱ በጣም ጎበዝ ነው። እና እያንዳንዱ ደግሞ የራሱ ታለንት አለው። እኔ አሁን ፍቅርተ መሆን አልችልም፣ ፍቅርተ እኔን መሆን አትችልም። ሁላችንም የተሰጠናለን የራሳችን። ስለዚህ እነዛም ተዋናዮች ሁሉም እያንዳንዱ አንዱን ካንዱ ከሌና ከሌ አንድ ነው ብለሽ መጨፍለቅ አትችይም። የሚገርምሽ በአንዱ በአክቲንጉ ታየዋለሽ፣ በድምፅ አጣጣሉ፣ በቃላት በእያንዳንዱ በፊት ኤክስፕሬሽናቸው እና የሚሰሩት ስራ ወጣቶቹ እንደውም ምልሽ እኔ እንዴት ልበልሽ በጣም እያሳደጉት ነው ያሉት በእውነት። እና ጎበዝ ነው ሁሉም፣ አንዱ ካንዱ ሁሉም የተለያየ ታለንት ነው ልልሽ ነው። ከሌ ብቻ ብለሽ የምትይው አይደለም። ስለዚህ ወጣቱ በጣም እየጎበዘ ነው ያለው። እኛም አብረን ስንሰራ ኮርተንባቸው ነው እውነት። እነሱም ደግሞ በጣም ያከብራሉ። እንደው እንደ ጓደኛ ጠንካራ ጎን ደካማ ጎን ተነጋግራችሁ ታውቃላችሁ? በደንብ ለኛ የሚነገረው ንገሩን እስቲ። የወለላ ጠንካራ ጎን ነው ሰርሰሪ እንዴት ነው የምትወጂላት? እንደው አንዳንዴ ደግሞ አይቺን እንኳን ትንሽ የምትባል አይችልማ ያው ታስተካክለው ምትባል ካለች እሱም በግልሽ የሚስተካከለው በግል መልካሙ ይነገራል። ምንድነው ምትሎችን ምን አቀላታለ ጓደኝነታቸው ጀመረ። ያው እንግዲህ ምንድነው ምትለው ምንም አልገባኝም። ምን አለ መሰለሽ ምን ያለች ነው እንጃ ጓደኛሞች ይኸው ጀመሩ። ተሻረኩብኝ። እንደው በቃ የወለላ እንዲህ አይነት ሰው ናት። ይሄ በቃ የሷ ኳሊቲ ነው። እንደው ጥሩ ጎኗ ይሄ ነው የምትይው ወይ? ጥሩ ናት ወልዬ መግለጽ ከብደኛል። ጥሩ ሰው ናት። ብቆጣትም ብጮህም ምንም ብል በቃ አመልሽ ታግሳ ነው። ወልዬ ታጋሽ ናት። እግዚአብሔር ምስክሬ ነው። በጣም ጥሩ ሰው ናት። እኔ መግለጽ ይከብደኛል ስለሷ። በቤትም ብትያት፣ በትዳሯም ብትያት፣ በሁሉ ነገሯ እጅግ በጣም ድንቅ ሰው ናት።
በጉርብትናዋ በጎረቤቶቿም እንደውም ልሽ አንዳንድ ጎረቤቶቿ ጋር ግባባለሁ ሄዳለሁ እንትን እላለሁ እና ማህበራዊ ኑሮዋም እጅግ በጣም ጥሩ ነው። ለጓደኛ ኑረን ያኖራቸው አይለያችሁ፣ ጤና ይስጠን ያኖረን። ወደ አንቺ መጥቻለሁ። ፍቅርተ እንግዲህ ምልሽ ለሰው ፈጥኖ ደራሽ ናት። ሰው አክባሪ ናት፣ ታከብራለች። ማንንም ትንሹንም ትልቁንም አክባሪ ናት። ታዝናለች ለሰው፣ ፈጥኖ ደራሽ ናት። ለልጆቿም ዋጋ የከፈለች ሰው ናት። አንዳንድ ነገር አንዳንድ ያሁን ምናልባት ወይ ሰዓት ወይ ስልክ ምናምን እንዴ ሳላነሳ ለምንድን ነው ብላ በቃ ይሄን አይኗን ይኸውልሽ ሁለቴ ነው እንዴት እንደምንሱ ድሮም ትልቅ አይኗን ገርማን አንቺ ብራም ስትል አይ እንደዚህ እኮ ቢሆን እንደዚህ አይሆን ብዬ በትዕግስት በቃ ቁጡ ናት። ቶሎ እንደ ነብር ነው የምታፈጠብሽ። ከዛ በትዕግስት መጥፎ ነገር አይ እንደዚህ ሆኖ ለምን እንደዚህ እኮ ያልሽው ጥሩ አይደለም ስትል እሺ እንደዚህ ሆኖ አይ ፍቅር ተቀድሞ እኮ ነው የተቆጣሽው እንደዚህ ነው አይ እንደዚህ ነው እሺ ተነጋግረን እኛም ችግር የለም እግዚአብሔር ይመስገን። እንግዲህ ለዘመናት የምትዘልቂው እኮ ከጓደኝነት ተረፈ ወዴት ሄዳል ጓደኝነት መሰለሽ? እየቆየ ሲሄድ ከቤተሰባይ አሁን እኛ አገባን ወለድን፣ ልጆቹ አገቡ ወለዱ። አስቢ እንግዲህ ይሄን ጉዞ አብረን ነው ስንጓዝ የነበር ነው እና የልጅ ልጅ ቁጭ ብለን እያየን ልጆቹ ከልጆቻችን እየዳርናቸው እየኳሏቸው ሲወልዱ እያየን መስሉ ይሄ ሁሉ በዚህ ሂደት ውስጥ ሁሉ አብረን ነን እኛ እና ምንም ምልሽ የፈለገ ነገርም ቢመጣ ክፉ እንኳን ነገር ቢመጣ አይተሽ ታልፊያለሽ እንጂ ለምን አትይም? ለምን ከንትን አልፏል፣ ከጓደኝነት አልፏል፣ ከቤተሰባይ እንደህት በቃ እህት እና እንደዛ ላይ ደረሰ ስለሆነ ዘመኑን አስቢው እንግዲህ የሁለት ሰው እድሜ አንድ ሰው እድሜ ነው። እግዚአብሔር ይመስገን። እሱ ካለ እስከ 90 እስከ 100ም ሊያቆየን ይችላል። አርቲስት አያረጅም እንዴ? መች ተቀየራችሁ? እስከ 100 ተፈቀደ፣ ጌታ ተፈቀደ። 100 አታፍጪ መቶ አይሁን አንቺ እንዲያልሽ ከፈቀደ ጌታ ከፈቀደ ነው ያልኩት እኮ ፈቃዱ እሱ ምን እንደፈቀደ የሚያውቀው ባለቤቱ። ስለዚህ እስከዛ ሰዓት አብረሽ በቃ ሞት ሲመጣ ትለያለሽ፣ ገና ትመኛለሽ ለመኖር ነው የምትይ። ገርሞሽ እኔ የምልሽ 100 አላነሰብሽም? አላነሰም። ምን እኮ 120 ልላልኩና ፈራሁ። ይሄን አይን ፈራሽ እና እስከዛ ሰዓት እግዚአብሔር እሱ እስከፈቀደ እኔ ሳልሆን መወሰነው ፈጣሪ እሱ ነው። እሺ እግዚአብሔር እንግዲህ አይታወቅም ሰው ነክቶ እስከሚመሽ ምን እንደምትሆኝና እውነት ነው። ለራስሽ ሪስክ የለሽም፣ ጌታ ነው እንግዲህ የሚያውቀው ነገር። ስለዚህ እስከዛ አለን እንዲሆነ ከሞትንም እንግዲህ ሞትን ቀዳሚውን መድኃኒዓለም ነው የሚያውቀው ሁሉ። ከዛ በፍቅር ኖረሽ ታልፊያለሽ። ይሄ ደግሞ ፍቅር ታስተምሪበታለሽ፣ ልጆቻችን ይማሩበታል። የእናታችን ጓደኞች እንዲህ ነበረች። ከዛ ደግሞ ህብረተሰቡም ቢሆን አብሮ መቀጠል አብሮ መኖር ሌቱ ጊዜ ለዚህ ለሚያልፈው ጊዜ አይደለ እንዴ? ታዲያ ክፉ እንኳን ቢሆን ተቻችሎ ማለፍን የመሰለ ነገር የለም። ይሄን ነው እኔ ለህዝቡ የምናገረው። ምንም በደስታ ብናልፍ በደስታ ብንኖር ምንም አይደለም። የምንኖራት ትንሽ ጊዜ ነው እዚች ምድር ላይ እውነት ነው። ትንሽ ጊዜ ያው 100 ነው። ከፈቀደ ያኖረናል። ምን ነው አንቺ እሱ አልክበት ምን አቅላታለሁ ደሞስ ምን ይሳነዋል? ምንም ይሁን እንግዲህ ከዚህ ወዲያው ምን ቀረን እንግዲህ ለመቶም እኮ ትንሽ ነው። አይሁ ይኩላረት እድሜና ጤና ይስጣችሁ። እውነት እንደዚህ 20 30 ዓመት ከመረቀልን በደስታ እንቀበላለን። ታዲያ ለልጆቹ ስንል እንኖርላቸው ብዬ ነው። ልክ ነው። አይ አልተሳሳትሽም፣ ትክክል ነው የተናገርሽው። እና እንደዚህ ኖራኬ ብዬ ወይ በጣም ደስ ብሎኛል የእውነት። አርቲስትና መምህር አያረጅም ነው የሚባለው። ስራ ላይ ቆያችሁበት እድሜ የልጅ ልጅ የታየበት ይሄ ሁሉ ሆኖ እናንተ በጣም በጥሩ ሁኔታ ላይ ነው ያላችሁት። ምንም ፈንክቼ የለም። ስለዚህ 100ውን ቢመጣ ብዙ የሚያስፈራ አልመሰለኝም ነው አሁን ዱላ ያዘ እንደሆነው እንጂ ችግር የለውም። ስፖርት እንሰራለን። አይ ስፖርቱን ተስማምቻለሁ። ድሮ የተሰራው የተበላ መሰለኝ በእኛ ጊዜ ነው ሻው በዛም ጊዜ ቢሆን ደስታ አለ። በዛች ደሞዝም ቢሆን ተደስተን ነው የምንኖረው። እግዚአብሔር ይመስገን። እና ምን አለ አርቲስት ስትሰባሰቢ
ሁሉም የራሱን የቀን ገጠመኝ ውሎ ያወራልሻል። ቲያትር ቤት ማለት ነው። እቤቴ ስላለው ችግር እቤቴ ስላለው ምናምን መጉደል ምናምን መንገድ ስትጀምሪ ነው የምታስቢው። እግዚአብሔር ምስክር እኔ ግማሽ መንገድ ከቲያትር ቤት ወጥቼ ሄጄ ከታክሲ ወርጄ ስመለስ ለካ ዛሬ እንደዚህ ነው፣ ዱቄት አልተፈጭ አልቋል እንዴ እንትን ነው ብዬ የማስበው። እዚህ ካለን መሳቅ ነው፣ መጫወት ነው። ከልጅነት ጀምሮ የነበረ መተራረብ ነው፣ ቀልድ ነው፣ የሆነ ፈን በቃ እዛ የማይፈጠረው ታሪክ የለም። ስለዚህ ደስተኛ ነሽ ሁሌ እንጂ የሚያናድድሽ ነገር የለም። እኔ ለስራሽን አጥንተሽ ትመጫለሽ። ከጓደኞችሽ ጋር ደስታ ነው የምትካፈው። አዎ ሻይ ቡና ብትይ ተጫውተሽ ተሳስቀሽ የገጠመውን አውርቶ የገጠመኝን አውርቼ መንገድ ላይ ታክሲ ቢገለበት ታክሲ ተጋይቶ ይሄው እንግዲህ ትለኛለች እቺ እንትና መጣች እንግዲህ ከ6 ኪሎ እሷ ይሄው እንግዲህ ይሄው ሰው ሞተ ልትል ነው። መኪና ተገጨለትና አንድ ጓደኛችን ነበረች። አይ ይሄው ጀመረች። አሁን ደግሞ መኪና ተገለበጠ ልትል ነው ትለኛለች። እና የነፍሷን ይማረውና የየቀኑ ውሏችንን ገና ቀንዴ ነው የምትለኝ። አይተፋማ አደጋ ጋደጃችሁ ቤተሰፈር ጋር ምን ውይይቱ አንተም ብላ ወይ ጀመረች ደግሞ እቺ ትለኛለች። እኔ አየሁትን ነው። ሌላው ደግሞ ፈን የሆነ እንደዚህ በቃ የየቀኑን ውሏችን በዛ መስዋዕት በምትቆጣው ነገር ሌላው ይስቃል። መጡ 6 ኪሎዎች እንግዲህ ማት ነው የሚያወሩት ትላለች። 6 ኪሎዎች መጡ ማት ነው የሚያወሩት። ያቺ አሰገደችም 6 ኪሎ ናት። እሷም እዛ ናት። መርከብ ባልሄር የምንላትም 6 ኪሎ ናት። አንድ ላይ ናቸው። አሁን እቺን መጡ እነኚህ 6 ኪሎዎች ማት ነው የሚያወሩት። እሷ እንትን ናት፣ ሁሌም በቃ ጣጣ የሌላት ናት። ምንም ጨዋታ ነው ቀልድ ነው ምናምን ነው። አንቺ ወይም ስትካየችሽ አትወድም በፍጹም እሷ እና እንዲገጠመን እና ያ የምትሰባሰቢው ነገር ያንዳንዱ ይዞት የሚመጣው ነገር የምትጫወቺው ጨዋታ ስትጫወቺ ስቃሽ ደህና ደሮ በቃ ቻው ወደ ቤት ስቴጅ ነው እንግዲህ ስለ ኑሮሽ እያሰብሽ ወይንም ደግሞ ከቤት ወጥተሽ ታክሲ ላይ እስከምትሳፈሪ እያሰብሽ ትመጫለሽ። እዛ ስትደርሺ ግን በማታውቂው ነገር ሳቅ ነው። የአንድ ነገር ተፈጥሮ ሳቅ ነው፣ ትዝም አይልሽም። እውነት ቲያትር ቤት እኮ የተለየ ነው በጣም። ለዛ ነው ብዙ የደስታ ህይወት ነው። ያው ራሱ የሚያዝናና ነው። ተዝናንታችሁ የምታዝናኑ ናችሁ። ስለዚህ እንደዛ ነው እንግዲህ ያለፍንበት መንገድ። እንኳን አደረሳችሁ መልእክትም እንደው ምስጋና እንደው ምንም ካለ ተመስገን እግዚአብሔር ለዚህ ሰዓት ለዚህ ቀን ላደረሰን ክብር ምስጋና። ለእንጦጦዋ ኪዳነ ምሕረት በአገር ውስጥም በውጭም ያላችሁ ቤተሰቦቼ የምትወዱኝ የምታከብሩኝ እንኳን አደረሳችሁ። በዓሉ የሰላም የፍቅር እንዲያደርግልን ልጆቼ ልጆቼ ሁሉ እንኳን አደረሳችሁ። መልካም በዓል ይሁንላችሁ። እንግዲህ እግዚአብሔር አገራችንን ሰላም ያርግልን፣ ማማ ኢትዮጵያን ህዝቦቿንም አብዝቶ ይባርክ፣ ፍቅሩን ያድለን። አባይ ቲቪንም እጅግ ከልቤ አመሰግናለሁ ለዚህ ፕሮግራም ስለጠራን ስለጋበዘን እጅግ በጣም አመሰግናለሁ። እንዳላችሁ ሰራተኞቹ በሙሉ የአባይ ቲቪ ሰራተኞች እንኳን አደረሳችሁ እላለሁኝ። ራኬብዬ እንኳን አደረሰሽ፣ እንኳን ለዚህ ቀን በቃሽ። አሜን። ተመስገን። እንኳን ለዳግማይ ትንሣኤው በሰላም አደረሳችሁ። ለመላው ኢትዮጵያ ህዝብ በውጭም በውስጥም ላላችሁ እንኳን አደረሳችሁ ላለሁ ለቤተሰቦቼም ጭምር እንኳን አደረሳችሁ። ለራኬብም እንኳን አደረሰሽ። በድጋሚ ለክሩ በሙሉ እንኳን አደረሳችሁ። እንግዲህ እዚህ ድረስ እኛን አክብራችሁ በመጥራታችሁ እኛም እናመሰግናለን። እግዚአብሔር ይስጥልን። እንግዲህ ስራ ዘመናችሁን የሰላም የጸጋ የጤና ያድርግላችሁ። ልጆቼ ተባረኩልን። እንዳላችሁ ፍሬ የምታፈሩበት ለሀገራችሁ የምታገለግሉበት አንቺም ቢሆን መልካም ነገር የምትሰሪበት ወደፊትም ጤናና እድሜ ይስጣችሁ። እግዚአብሔር በረከቱን ፍቅሩን ያወርድልን። አገራችን ኢትዮጵያን ሰላም ያድርግልን። ጤና ይስጥልን። ፍቅር ይስጠን። እንተሳሰብ፣ እንተዛዘን። ይህንን እላለሁ። ለኢትዮጵያ ህዝብ መልእክት ይሄ ነው እንግዲህ። አሜን አሜን ብለናል። እናመሰግናለን።
እናመሰግናለን። አመሰግናለሁ እንግዶቼ ስለነበራችሁ። አከብራችኋለሁ፣ እወዳችኋለሁ። እድሜና ጤና ይስጣችሁ። እንዲህ እንዳማረ ጓደኝነታችሁ ለአሁንም ልጆች የጓደኝነት እፍፍ ተብሎ የሚለያዩት አይደለም፣ አብረው የሚያረጁት መሆኑን ስላሳያችሁ እናመሰግናችኋለን። ያክብርልኝ። መልካም በዓል ይሁንላችሁ። ክበሩልን፣ ሰላም ሁኑልን። አሜን አሜን። ፕሮግራማችን ይቀጥላል። አብራችሁን ሁኑ። አብረን እንቆያለን እኛ